ፖስት ባረገው ነው አሚሮ ወይዘሮ አሚሮ በነገራችን ላይ ወይዘሮ አሚሮ ያለውን ከቻናሉ ገብታችሁ ብታነቡትም የተሻለ ነው። ወንድሜ ይቅርታ አድርግልኝና አፍ ሲለካ ቅንጭላት እንትን ይባላል የሚባል አባባል አለ። እናንተ ጨርሱትና ማለት ነው። መጀመሪያ እኔ ማን ነኝ ብለህ ራስህን ጠይቅ። እነሱ የት ናቸው? የት ቦታ ናቸው? የት ደረጃ ናቸው? ባልና ሚስቱ አሁን ያሉበት ደረጃ ማን ነው? እዚህ ደረጃ እንዴት ብለው ነው ተደጋግፈው እዚህ ደረጃ ሊደርሱ የቻሉት ብለህ መጀመሪያ ራስህን በደንብ መርምረው። ገባ? አሁን ላይ አንተ የእነሱን ቂጥ እየተከተልክ ታዋቂነትን ፈልገህ ገንዘብ ፈልገህ አይደለ? እነሱን ቂጥ እየተከተልክ ያለህ ሰው ነህ። ስለዚህ ዛሬ ለጻፍከው ቃላት የምትመጥን አይደለህም። ገባህ አይደለ? የምትመጥን አይደለህም። ስለዚህ አንዳንዴ የምትናገረውን ነገር ሴቭ አድርግ። ሩታ ሀብቴ በቁሳቁስ የመጣች ቁሳቁስ ፈልጋ የመጣች ሴት አይደለችም። ቁሳቁስ ፈልጋ ዝና ፈልጋ የመጣችውን ሴት ታውቃለህ። እሱ እኮ በቁሳቁስ እየደለለችህ ነው። አትሆንህም፣ ተው ይቅርብህ፣ እኛ እናከብርልሃለን በአዲስ እኮ ነው እያለ ያለው ታውቂያለሽ። እንደዛ ነው እያለ ያለው እኮ ነገርኩሽ እኮ። በነገራችን ላይ ደግሞ ይሄን አከብርልሃለሁ የምትለው ካንተ ኪስ አውጥተህ አይደለም። እሺ አንተም ዲሃ መንዲያካ ካንተ ኪስ አውጥተህ ሳይሆን አሉ ራሳቸውና ቤተሰቦቻቸውን እንቀይር ብለው ወይ በግ አይባሉ ከበግ በላይ ስም ቢሰጣቸው ስም የሚሰጣቸው አሉ። በእነሱ መሆኑን በደንብ ሙሉ መረጃ አለን። መውጣት ባለበት ሰዓት እናወጣዋለን እንጂ አንተ ልታከብርለት ጀመር ከሩታ በፊት አክብሪለት ብለው የላኩት በዛ ነው። በጣም የመጨረሻ ዝቃጭ መሆንህን ያወቅኩት አካውንትን ስትሰጥ ነው ነገሩ ያለቀው። ምክንያቱም ራሴን ችዬ ልስራ የማትል ጥገኛ ባለጌ ስለሆንክ ማለት ነው፣ የወንድ ያልጫ። ስለዚህ እኔ ማን ነኝ? ባልና ሚስት በጥቅም እንደተገናኙ ህሊና ያውቀዋል። እነዚህ ልጆች በጥቅም አልተገናኙም። ሁለታቸውም 0% ላይ ሆነው ነው የተገናኙት። ዛሬ ግን የደረሱበትን ደረጃ ባይንህ በብረትህ እያየ ቂጥቂጥ እየተከተልክ መኪና እየከፈትክ ነው ያለው። ገባህ አይደለ? ስለዚህ ሩታ ለራስስ መች ተረፈና ሴት አይደለችም። ገባህ? ሩታ ሀብቴ ይሄን ገዝቼልህ የምትል ሴት አይደለችም። አንድ ሰዓት ገዝታ 400 ሺህ ብር የገዛሁልህ ሰዓት ነው ብላ የምታለብስ ሴት አይደለችም። ስለዚህ በቁሳቁስ የምታምን ሴትና በቁሳቁስ የማታምን ሴት ለይተህ ማወቁ ጥሩ ይመስለኛል። ሐሳብሽን ጨምሪያን ላይ ቁሳቁስ ያለው ነገር ለሰው ልጅ የግድ መጠለያ አስፈላጊ ነገር ነው ማለት ነው። እንደውም እጅግ በጣም ልትደነቅና ልትመሰገን ይገባል። እንዳንተ አይነቱ የሰው ትዳር አፍራሽ ወሬ አራጋቢ መሰረት ሊሆን አይችልም። ለሰው ልጅ መገልገያ ሊሆን አይችልም ማለት ነው። መተቃቀፍ፣ መሳሳም ለሰው ልጅ ህይወት የሚቀይር ነገር አይደለም። ብታውቀው እሷ እንደውም በጣም እጅግ በጣም ለሰው ልጅ መስት የተባለውን ነገር ነው ያደረገችው። ቢገባ ከራሱ አልፎ ለሰዎች ሁሉ መፍትሄ ያሰራጨች ልጅ ናት ማለት ነው። አንተ ወይ አታምር ወይ አታፍር፣ ሁሌ ድድብ እንዳልክ እንደደነስክ አሁንም ድጋሚ እናከብርልሃለን ያለ ቁሳቁስ ምናምን ድለላ የምትለው የበጎቹ ብር ስላለ ነው። ገባህ? እኔ እኮ እያንዳንዱ ማስረጃ ላውጣ ብል እኮ እስከነ ድምጻቸው እኮ ማስረጃ እኮ አለኝ፣ ወላሂ አለኝ ማለት ነው። ግን ደግሞ ጊዜ እናንተን አለው። ገባህ? ከዚህ በፊትም እኮ አንተ አካውንትህን የላክ ሰው ነህ ማለት ነው። ስለዚህ በሱ ስም እየነገድክ ነው። አዎ እምበህ የሚሉ በጎች አሉ፣ እነሱን እየነዳህን ያለሁ ማለት ነው። ግን ልታስተውል ይገባል። አንተ ራስህ በሷ ነው እየነገድክና እየሸቀልክ ያለው። እጅግ በጣም አሳፋሪ ነህ። በጣም ሲበዛ የደደብ ማይንድ ያስክ ሰው ነህ። ስለዚህ ራስን ቆም ብለህ አስብ። አዎ አስብ፣ ራስን አስተካክል። ቁሳቁስም አልካት ምንም አልካት እሷ አይሞቃት አይበርዳት። እንዳንተ አይነቱን በግ ደግሞ ትነደዋለች እያንጫጫች ማለት ነው። ዛሬም ነገም ትንጫጫለህ ገና